ቤተሰብ ቤኪ ጋር ደውዬ ነበር ትናንት በተፈጠረው ነገር ለመጠየቅ ማለት ነው። ቤኪም ትክክለኛውን ምላሽ ሰጥቶኛል ማለት ነው። አሰማችኋለሁ ሁሉንም ነገር ማለት ነው። ትክክለኛውን ነገር ነግሮኛል። ግን ሲነግረኝ በጣም እጅግ በጣም በማዘን ውስጥ ነው የነገረኝ ማለት ነው። ምክንያቱም ታውቃላችሁ ካሜራማናቸው ቤኪ ነው። ቪዲዮቸውን ኤዲት የሚያደርገው ቤኪ ነው። ምንድነው የተፈጠረው መሰላችሁ? ይሄ ከዚህ በፊት ፕራንክ ሲያደርጋት የነበረ ቪዲዮ ነው። አሰማችኋለሁ፣ ሙሉን ጠብቁኝ። ፕራንክ ሲያደርጋት የነበረ ቪዲዮ ነው ሪከርዱ የወጣው ማለት ነው። እና ኖርማሊ እሱ ስህተት ነው። ገባችሁ? እንዴት ነው ያኔ ታውቃላችሁ፣ ከአንድ ስልክ ወደ ላፕቶፕ ምናምን ላይክ ወደ ላፕቶፕ ምናምን ኤዲት ለማድረግ በጣም ከባድ ነው። ኤዲተር የሆናችሁ ሰዎች ታውቃላችሁ፣ ኤዲት እንዴት ዩቲዩብ እንዴት እንደሚደረግ ምናምንና ድምጽ ገብቶ ነው ማለት ነው። እና ድምጽ ደግሞ ከገባ በኋላ ድምጹን ለማውጣት ስለሚከብድ መቁረጥ ነው። እሱ ደግሞ ያንን ሳያየው ቪዲዮውን ለቆታል። ነገር ግን ምንድነው ያለው? የሀይሚ ሀቅ እንዳይሸፈንባት፣ የሀይሚ ሀቅ በዚህ ምክንያት እንዳይሸፈንባት። ምክንያቱም እኔ አሁን ይሄንን ሳደርግ ላይክ በቃ ሀይሚ እንዳልተጎዳች አርገው ያሰቡ ብዙ ተመልካቾች አሉና ይሄ ስህተት ነው። ምክንያቱም ሀይሚ ትክክለኛ ያለችበት ሁኔታ ነው እና ይሄ ነው ያለው ነገር ማለት ነው። የቤኪ ትልቁ ጥፋቱና ስህተቱንም እነግራችኋለሁ፣ ሁሉንም ነገር አሰማችኋለሁ ማለት ነው። የቤኪ ትልቁ ጥፋቱ እንደዚህ አይነት ነገር ሲፈጠር ቪዲዮ ማውረድ ሳይሆን እዛው እያለ ቪዲዮ ከት ማድረግ ይቻላል። ቬሪ ኢዚ፣ በጣም ቀላል ነገር ነው። እንደዚህ አይነት ነገር ሲፈጠርባችሁ ቪዲዮ እንዴት ከት እንደሚደረግ እዛው ላይ ሳታወርዱ ትችላላችሁ። ገባችሁ? አውርዳችሁ አጥፍታችሁ እንደ አዲስ ቆርጣችሁ ከዛ እንደ አዲስ አፕላይ ማድረግ ይሄ አይሆንም። ትንሽ አይ ቲንክ አንዳንድ ነገር እኮ እኛም ብትጠይቁን ራሱ እኛ እኮ እናሳያቸዋለን። የምሬ ነው፣ ሲሪየስ። እኛ አሁን እንደዚህ ዝም ብለን የሆነ እንደዚህ ስንሰራ ምናምን ነገር ብዙ ማናቅ እንዳይመስላችሁ እናውቃለን። ግን ያው ካለው ጊዜ አንጻር ስለማይመቸን ጀስት እንደዚህ እንሰራለን እንጂ ኤዲት እዛው ላይ ያለ እዛው የተለቀቀው ቪዲዮ እዛው ላይ ያለ የፈለጋችሁትን አክል ቆርጣችሁ ማውጣት ትችላላችሁና ማጥፋት አልነበረብክም። ይሄ ትልቁ ስህተት ነው። አሁንም ቢሆን ቡርኬና ሀይሚ ሳይሆን ወጥተው በዚህ ጉዳይ ማብራሪያ መስጠት ያለባቸው አንተ ነክ። ምክንያቱም ሀይሚ ትክክለኛ ቡርኬ የሰደባት ቡርኬ ያቋሸሻት ቡርኬ በቃ ከፈለግሽ ካልፈለግሽ እያለ እንደዛ እያደረጋት አንተ ይህንን ነገር ስትለቅ እኔ ለቡርኬ አግዘክ ነው የመሰለኝ እንጂ ስትነግረኝ ግን ያው ከሌላ ስልክ ላይ ድምጽ እንደገባብክ ወደ ላይክ ወደ አይቲ ወደ ኮምፒውተር ምናምን ስትቀይር እዛ ላይ ኤዲት ለማድረግ ስትሞክር ላፕቶፕ ላይ ምናምን የዛ የስልክ ድምጽ እንደገባብክና ይሄ እሷን ፕራንክ ለማድረግ ከዚህ በፊት እንደነበረ ምናምን እንደሆነ ነግረከኛል። እኔ አንደርስታንድ አድርጌያለሁ። እኔ መጀመሪያም ገብቶኛል ባይዘዌ። ግን ይህንን ነገር አንተ ወጥተህ ኦዲየንሱን ማስረዳት አለብክ። ገባ? አሁን ቡርኬ ሀይሚን እየበደላት ያለውን ነገር ሀይሚን እየሰደባት ካልፈለግሽ ተይዋ ምናምን እያለ ያመናጨቃት ዲስሪስፔክት እያደረጋት ነገር በዚህ ጉዳይ ተሸፋፍኖ ሊያልፍ አይገባም። ገባ? ተሸፋፍኖ እየተሰራባት ያለው ነገር ተሸፋፍኖ በዚህ ነገር ሊያልፍ አይገባም። ትክክለኛ በደል እየደረሰባት ነው። ቡርኬ ጥፋት አጥፍቷል፣ ስህተት ሰርቷል። እንደደረሰኝ መረጃ ራሱ ከሆነ ልጁ የቡርኬ እንደሆነ ግማሽ ፐርሰንት ፋሚሊ ያውቃል፣ ቤተሰብ ያውቃል፣ የተወሰኑ ቤተሰቦች ያውቃሉ ልጁ የቡርኬ እንደሆነ። ቡርኬ ኦልሬዲ ለተወሰኑ ሰዎች አምኗል። ይሄ ስህተት ነው። ከሷ ጋር ሆኖ ልጅቷ ደግሞ እርጉዝ አይደላችም የምትሉ በጣም ብዙ ሰዎች ያላችሁ፣ ልጅቷ ሪል ነው የምነግራችሁ፣ ልጅቷ እርጉዝ ናት። ሪል እርጉዝ ናት። ልጅቷ እርጉዝ ናት። ልጅቷ እርጉዝ ናት። ግን ምን አለ መሰላችሁ ልጁ ይወለድና ዲኤንኤ ምናምን ከማለታችን በፊት ቡርኬ ያምናሉ የሚለው ነገር አስፈላጊ ነውና ቡርኬ ያምኗል። አዎ ለተወሰኑ ሰዎች እኔ ራሴን አላቅም ነበረ። በጣም ተበሳጭቼ ነበር፣ ተጣልቼ ነበረ ከሀይሚ ጋራ በጣም በንዴት ውስጥ ሆኜ የዛን ቀን ቪዲዮ እንዳልሰሩ እና እሱ ወደ ቡታጀራ እንደመጣ ምናምን እና ከዛ እንደውም እኮ ካስታውሳችሁ የሆነ ቀን እኮ በተከታታይ ለ2 ቀን ነው ለ3 ቀን ለ4 ቀን ቡርኬ አልነበረም። የዛኔ ሀይሚ ብቻዋን ነበረ ቪዲዮ የምትሰራው ካስታውሳችሁ። ቪዲዮን እንደውም ከዩቲዩብ ላይ አመጣና እለቅላችኋለሁ። ኦኬ ቪዲዮን እለቅላችኋለሁ። በተከታታይ ሀይሚ ብቻ ነበረች የምትሰራው እንደውም ብቻዋን ምናምንና እኛ እንደውም ቡርኬ የት ሄዶ ነው ምናምን እያልን እና የዛኔ እሱ በንዴት ወደ ቡታጀራ መጥቶ ያው እንግዲህ የቀድሞ ፍቅረኛው ጋር ተገናኝቷል ማለት ነው። ግን የተፈጠረውን ነገር እንደማያውቅ ነው ማለት የሆነ ተወዘጋግቧል። ኤኒዌይስ እኛ ምንም ሆነ ምንም ግን ሀይሚ
ልትከበር ይገባታል። ከሀይሚ ውጪ ሴት ቺት አርገህባት ከሆነ ይሄ ሮንግ ነው። ይሄን እቃወማለሁኝ። እንደ አንድ ሴት ልጅ ሀይሚ ላይ ምንም ነገር እንዲፈጸምባት አልፈልግም። ስፔሻሊ ዲስሪስፔክት እንዳታረጋት ቪዲዮ ላይ ከዚህ በኋላ ካልፈለግሽ ተይዋ፣ ከፈለግሽ ጂያ ምናምን ላይክ ሀርድ ነገሮችን እንዳታሰማ ፕሊዝ። በቃ እኔ ሀይሚ አንገቷን ስደፋ፣ ሀይሚ ስታለቅስ፣ ሀይሚ ስትከፋ፣ ሀይሚ ስፔሻሊ ኮንፊውዝ ስትሆን ማየት አልፈልግም። ይሄ እኔ እንደ ሴት ብታጠፋም ባታጠፋም እኔ ከሴት ጎን የምቆም ሴት ስለሆንኩኝ ነው። አንተም ሲጠፋብህ ካንተ ጎን ቆማለሁ። ነገር ግን እሷን ግን ማንም ሰው ስፔሻሊ ሀይሚን ማንም እንዲናገራት አልፈልግም። ይሄ የኔ የግል አቋሚ ነው። ብዙዎቻችሁ ቅር እንደማይላችሁ ተስፋ አረጋለሁኝ። እና ስለ ቤኪ ለነገርኳችሁ እንግዲህ ገብቷችኋል። ቤኪ ቪዲዮውን ስልክ ወደ አይቲ እንትን ሲል የሌላ ቪዲዮ ድምጽ ገብቶበት ነው ማለት ነው፣ ላይክ ኤዲት ላይ። እና ቤኪ ደግሞ ትልቁ ትምህርት ልትማር የሚገባው ካላወክ ደግሞ እኛንም ብትጠይቀን እንነግርሃለን። እዛው ላይ ያለ ከት ማድረግ ትችላለህ። ቪዲዮ አውርዶ እንደ አዲስ መጫን ይሄ ሮንግ ነው። ምክንያቱም ሰዎች ሌላ ነገር ነው የሚመስላቸው። ገባክ? አሁን አንተ ሀቅ አለክ፣ ስህተት እንደሆነ ታውቃለህ፣ ግን ሰዎች ስህተት ነው ብለው አያምኑ። ገባ? አያምኑ። ይህን ነገር ለማስተካከል ሞክር። ከቻልክ በቪዲዮ ኤክስኪውዝ ጠይቅ፣ ይቅርታ ጠይቅ። የሀይሚን ሀቅ እንዳይሸፈንባት፣ ሀይሚ እየተደረገባትን ያለው ነገር እንዳይሸፈንባት፣ ሀይሚ እየተበደለች እንደሆነ ያለው ነገር አልተበደለችም ብሎ ሰው እንዲያምን ማድረግ ስህተት ነው። እንደውም እኔ ከቡርኬ ጋር ተባብረክ ነው ብዬ ነው ማስበው። ይሄንን ስታደርግ ስላስረዳኸኝና አንዳንድ ሰዎችም ጠይቄ ስላስረዱኝ ከልብ አመሰግናለሁ። በቃ ሀይሚዬ አይዞሽ፣ እኛለን ከጎንሽ፣ ምንም እንደማይፈጠር አስረግጬ እነግርሻለሁ። እኔ እህትሽ ከጎንሽ አለሁ ልሽ፣ አብሽር እሺ። ሀይሚ ማንም እንዲያስከፋት አልፈልግም። ሀይሚ ስታዝን፣ ሀይሚ ስታለቅስ በፍጹም ማየት ከማልፈልጋቸው ነገሮች ውስጥ ቢኖሩ እቺ ናት። በጣም ነው የምታሳዝነኝ ሀይሚ፣ እግዚአብሔርን በጣም በቃ በብዙ ነገር ታውቃላችሁ። የሆነ ብቸኛ የሆነ ሰው አይታችሁ ታውቃላችሁ። እኔ እንደዛ ነው ሀይሚን ማያትና በጣም ታሳዝነኛለች። አይ ሚስ ዩ፣ አይ ላቭ ዩ ሀይሚ። ባይ ባይ።